ነው አልጃን ነው አስከማቆረስ አርግዛለች ምን ልታረጋት ነው ጋር የምትመጣው ምን ልታረጋት ይሻል ሙቲ ይዶነዛ ያ በፈጠረሽ ዞር በልኝ ወደ ዞር አውሪኝ አውራ አዋት ብቻለሁ አውት ሳስቻለሁ እድይሻለሁ ለፍቅሬ በማይሆን ነገር ጠጥሬ ነጽነሽ አንቺ ሲበለ የተሳሳትኩት ገና ሳትመጣ ድክም ይላታል ስትይኝ አንተ ምንድነው ነው በተረጋጋሚ የውዬ እሺ አውርተሽዋል አውቃለሁ የሆነ ሰው ዳንቺ መጥቷል አለ ተነስተሽ እንዳትወጪ ምናምን ብዬ ስለፈራሁ ነው በዛ በሌሊት ጅብ ማለት ነው የሆነ የነበረው ስለማይረባ ነገር ወይ ሁሉ ነገሮች ስለወደታችን ስለህይወታችን አንድ ላይ ሆነን ማንራባ ነገር ስለሆነ ስለማይረባ ነገር ነው ያለው አንተ ታኛ ወይ ተነሽ እዛ ጋር ሂጂና እዛ ጋር ቁጭ በይ እሺ ማታወሪበትን አንድ ምክንያት ስጪኝ እሺ አልፈልግም ማውራት እሺ እኮ አንድ ምክንያት ስጪኝ እሺ ማብራት የማትፈልጊበትን ልታናግረኝ ነው የመጣው ይሄንን ያህል ክላስ ውስጥ ልታናግረኝ ነው የመጣው እያናገርሽኝ አይደለም ኪያ ተመልሰሽ ትመጫለሽ ራስሽን ነው የምታደክሚው የትም መሄጃ የለም ከዚህ ሆቴል ከወጣሽ በረሃ ነው ተረጋግተሽ አዳምጪኝ እናውራ ኪያ በፈጠረሽ አውሪኝ ሊድ እሺ ምንድነው የምትፈልጊው ምን እንዲሆን ነው የምትፈልጊው አሁን እዚህ ሆቴል ውስጥ ነው ያለነው ሰዎች ምን ይላሉ አሁን ቢሰሙን እንደዚህ ስንጫጫ ተረጋግተሽ አዳምጪኝ ግን ይቅርታ ለመጠየቅ ብዙ የሆነውን ደግሞ ይቅርታ እኔ ለመጠየቅ ከነሱ አልጠበቅኩም እናንተ አንቺ ምናምን ነገር ብዬ እነሱ ለመክሰስ አልሞከርኩም አይደል ያጉላላ ያለ መሰለህ እንዴ አንተ ልክ ወቅ እንጂ ዝም ስልም ልክ ወቅ ማረግ የምትፈልጊው ነገር አድርጊና ኪያ ብቻ አነጋግሪኝ አውሪኝ ሆቴል ውስጥ ነው ያለነው እንግዶች ይኖራሉ ሰዎች ይኖራሉ ሆቴሉንም ቤቱ ሰዎችንም እየበጠበጥን ያለነው እስከመች ነው ቆይ እንደዚህ መሆን የምትፈልጊው እሺ እንደዚህ ተራምደሽ የድረስ ነው መሄድ የምትፈልጊው በእኔን ገላኝ ቀብራኝ ከፈለገች ትሄዳለች ሀገሯ እንጂ እዚህ ሀገር እያለች ከሌላ ሰው ጋር ኪያ ልትሆን አትችልም በፍጹም ማለት ነው አውሪ አላወራም ላውራሽ አታውራ አልፈልግም ከዚህ በላይ ምንም ማድረግ አልችልም ሰላም የተከበራችሁ የቸኮሌት ካፕል ተከታታዮች እንዴት ናችሁ በጣም በደከመ ወይም ደግሞ በጣም በተሰላቸ መንፈስ ሆኜ ነው አሁን ካሜራ ፊት የቆምኩላችሁ ምክንያቱም ጠዋት ጀምሮ ከኪያ ጋር ብቻችንን እንድንነጋገር እንድናወራ ብዬ ይዣት መጥቼ ነበረ ያው ከመጀመሪያው ጀምሮ እየተከታተላችሁት ነው መጀመሪያ የተለቀቀውን ቪዲዮ አይታችሁታል ምክንያቱም ታውራኛለች ብዬ ከመጀመሪያው ጀምሮ ራቅ ያለ ቦታ እኔና እሷ እንድንነጋገር ይዣት ነው የመጣሁት በቃ በግልጽ ያለማንንም ጠልቃ ገብነት እንድናወራ አስቤ ነበረ እሷ ግን ምንም ልታወራኝ ፍቃደኛ አይደለችም በቃ ይሆናል አይደል ዝም ብላ የሚሆነውን የማይሆነውን ነገር ከህፃናት ጋር መጫወት ምናምን የመጣንበትን ቁም ነገር ሁላ ከመጤፍ አልቆጠረችውም ዝም ብላ በቃ አለ አይደል እንትን ትላለችና የተለያዩ ነገሮችን በቸልተኝነት እያሳየችኝ ያለችውና በቃ አሁንም ሰዓቱ በጣም እየመሸ በጣም እንትን እያለ ነው እየሄደ ያለው አይደል ነባ ሰዓቱ በጣም እየሄደ ነው መሰለኝ አይደል እሷም እኔም እኮ በግል ሂጄ ለማውራት ሞከርኩኝና ምንም እሺ እያለች አይደለችምና ምንድነው የሚሻለው እኔ አሁን ቀጣዩ ምንድነው ማየመሸም ነው አሁን እየጨል ካለባት ወደ ቤት ወይስ እንዴት ምንድነው ያሰብከው ኖ እንደዛ ሳይሆን ምናልባት እየጨላለመ በጣም እንትን እያለ ነው የመጣ ነው እንዳልኩም ደግሞ ከዚህ ሰዓት በኋላ ራሱ መንገድ ብንጀምር አሁን ሄዶ ለማናገር እንመለስ ለማለት ራሱ ከሷ ጋር ብዙ ጭቅጭቅ ብዙ ገትታ ላይ ያስፈልግ ነው በዛ አይነት ሁኔታ ላይ ሆነን ደግሞ በጣም ሰዓቱ እየሄደ እየመሸ ስለሚመጣ እዚሁ አካባቢ ሳንነግራት መጀመሪያ ሆቴል እንያዝ ይመስለኛል አሳቤን ተርታኝ ከዛ በቻልነው መጠን አሳምነናት የሆነ ሆቴልን እንድናርፍ አድርገን ካናገረችን እዛም ሆቴል ውስጥ ቁጭ ብለን ምሽቱን ምናልባት የቀን ሲደካከማት ወይም ደግሞ ያለው ነገር ለቀቅ ሲያደርጋት ልታወራን ትችላለች ብዬ አስባለሁ ነው ሳንነጋገር በዚህ አይነት ሁኔታ መተን ሳንነጋገር መመለሱ እኔ የማላስበው ጉዳይ ነውና የሆነ ሆቴል ምናምን ነገር እንረፍና እዛ ከገባን በኋላ የተወሰነ ቀለል የሚልላት ከራሷ ጋር ከሆነች ካወራችን አንድ የሆነ መፍትሄ ላይ እንደርሳለን ብዬ አስባለሁ ስለዚህ አዲስ አበባ ከመመለስ እዛ ሆቴል ቁጭ ብለን የሆነ ነገር ብንነጋገር የተሻለ ነው ብዬ አስባለሁ አይመስልም ለማውራም ጊዜ ትሰጣለሽ ብቻውን ካገኛት አዎ አሁን እንደዚህ ዝም ብለን ተንፈራፍረን እንደን ከመለስናት ምንም ያተረፍነው ነገር የለም ምንም ያወራነው ነገር የለም እዛው ላይ ነው ያለነውና ብቻ ነው መጣን እዚሁ አካባቢ የሆነ ሆቴሎችን ፈለግለግ አድርገን የሆነ ቤት አመቻችተን እዛ እናስቀምጣታለን ምናልባት ከራሷ ጋር ካወራች ከተረጋጋች ሻወር ከወሰደች ምግብ ከበላች በኋላ ሐሳቧን ቀይራ ካናገረችን ጥሩ ነገር ነው የሚሆነው እሱ ካላናገረችንም ደግሞ እየመሸ ነው ያለው እዚህ በረሃ ላይ ልተዋት አልችልም ኪዩን እንደምንም እግሯ ላይ ቢሆን ወድቄ ለማምኛት ተመልሰን ወደዛ ሆቴል መመለስ አለብንና ወደዛ ሆቴል መግባት አለብን ብዬ አስባለሁ ደና ሆቴል ካገኘው እሷን የሚሆናትን ነገር ፈላልጌ እናስገባት አይሻልም እንደዛ ለኔም ቢካለችኝ አንተ እንደምንም ቢሆን ትለምናታለህ ታናግራታለህ አይሻልም አማራጭ የለም አሁን ስለመሸ እንደዛ እናርጋ አውራትና ወደዛ ሄድ
በቃ ወደ እሷ ጋር እንሄዳለን። በቃ እሺ እንግዲህ ተመልካቾቻችን ያው ይቅና በሉኝ ነው አሁን ሆቴልም ራሱ ለማስያዝ እየመሸ ነው ለማለት ተመልሼ ሂጄ ለምን ነውና በቃ ያለውበት ነገር እኔም ለኔ ያሳዘንኩት እውነት ነው ብላችሁና ከምንም ማድረግ አልችልም። እስኪ ሂጄ ደግሞ ጠይቂያት ምትለኝን ልስማ። አብራችሁን ቆዩ። ተረጋጊሽ። አሁን ምንድነው የሚያስሮጥሽ? የት እንደሆነ የምታውቂው ነገር አለ? እገባለሁ ያሳስበው ግን አርሽሽ ልመለስ ቢያንስ ለምን ተረሰ? ያንቺና መላጥቸው ነው። በጧት ተነስተሽ ደግሞ ልትሮጪ ነው? እንደፈረደብኝ ምናምን ነገር እንደፈረደብኝ አንዴ ወደዛ ስልደር እንጂ ኪያ ክላስ አስገብቼሽ አልመለስም። ፊት ለፊት ያለውን ክላስ ነው ያዥልኝ አልኳት። ክላስ አብረን ነው አንድ ላይ ነው። እኔ አንቺ ክላስ ልግባ አልኩሽ እንዴ? የራሴ ክላስ ነው የምገባው፣ ግን ከአንቺ ፊት ለፊት ነው ያለው። መንገዴ ነው የምሄደው። በዚህ አይደለም ነው የበዛ ነው እነዚህ ብሎ መስልስ ነው። ስለዚህ ኧረ ኪያ አመል ይኑርሽ፣ ተረጋጊ። እንኳን ድምፅ እንኳን ሰዎችን እንዳንረብሽ ተረጋግተሽ አናግሪ። ዞር በይ። አልፈለኩበት ቦታ ማሳደር ራሱ ነኝ ብልጥና ኪያ መቼ እኔ እዚህ ልታድሪ ፈለኩኝ ማለት እሺ፣ አናግሪሽኝ ቢሆን ተመልሰን ሄደን አልነበረም? ሎራድ ልጅ ቆይ አናግሪሽኝ በቃ ሊዶ ኦኬ ነገር ይመጣ ነበር። አናግሬሽን በትክክል ይሁን ቢሆን ጨርሰን ይሄን አውርተን ሄደን ነበር። እዚህ ማደረም አያስፈልግም። አሁን ሰው ይላል እዚህ ማደረሽን ራሱ ሆቴል ይዘሽ እሺ ብትልሽ ነው ይሁን ነው ኦኬ እሺ እኮ ግቢ እሄዳለሁ፣ ግን መግባትሽ እርግጠኛ ሳልሆን አልሄድም። ኪያ ይኸውልሽ የኔ ክፍል ይሄን ነው። አንቺ ደግሞ ከፍል ገብተሽ አጋብቼ ደህና መሆንሽን ደህና ነኝ አይደል? እንደምንሻፋችሁ ደህና ነኝ ነው። ኧረ ኪያ ጎረቤት እየጠበጠን ነው ያለው። ተፈጹ እሺ ግቢ። ቤት ደግሞ ምንድን ነው? እሺ ተረጋጊ። አንዴ ማውራት ያለብንን ነገር እናውራና በዛው መተኛት ትችያለሽ። ትተኛለሽ። እወጣለሁ። ነባም ይወጣል፣ እኔም እንወጣለን። የምናደርገው ነገር የለም። ለሶስታችንን ነው አርቦ መያዝ ነው። እዚህ ለማድረግ አልመጣንም። ግን ኪያ ሲነጋ የሚቀየር ምንም ነገር አይኖርም። በእርግጠኝነት የምልሽ ነገር ቢኖር ማለት ነው ኪዩ ጭራሽ ቁጫ እናውራና እወጣለሁ። ግን የተወሰነ ነገር አውርተን መሄድ እንችላለን እኮ ነው። ልቀቅልኝ። አሁን መተኛት ፈልገሽ አይመስልም? እኔን ለማስወጣት ነው እንጂ ኪያ ደክሞሻል፣ አውቃለሁ። እኔም ደክሞኛል፣ ርቦኛል። ኪያ አንቺ እኮ የተወሰኑ ነገሮችን ሁሉ እያደረግኩ እኔ በመሀል ቤት ምንም እንትን ያልኩት ነገር የለም። በፈጠረሽ ኪያ እሺ ትተኛለሽ። እናውራ ማውራት አለብን። ኪዩ እባክሽ በፈጠረሽ የተወሰነ ነገር አውርተን መሄድ እንችላለን። በቃ ይኸውልሽ ኪያ እስከ ዛሬ በሆኑት ነገሮች ላይ ስናደርጋቸው የነበሩ ነገሮች በጠቅላላ አስፈላጊ አይደሉም። ከዚህ በላይ መሄድ የለባቸውም። ከዚህ በላይ መቀጠል የለባቸውም ነው እያልኩሽ። ለምን እኔ ሲጀምር ነው መሄድ የሌለባቸው? ምንድነው ነው አንቺ ሲጀምር መሄድ አለበት ሁሉም ነገር አይደለ? ኪያ የህፃን ጨዋታውን ለምን ነገር አታቆሚም? ክላስ ያዛችሁልኝ ይዛችሁ ሊጨቃጭቁ እንወጣለን። ግን ጠዋት ለመነጋገር የተሻለ ነገር ምን ይመጣል? አልደከመም ነው ካሜራ ይዘህ ነው ያልከው? አልደከመም
ኧረ መድኃኒዓለም የሰጣችሁ ኪያ ከዚህ በኋላ እኔና አንቺ በጣም ነው አሁን ተነጋግረን ካልተባባ ይኸውልሽ እኔና አንቺ ተነጋግረን አሁን ካልተባባ አኑ ዝም በል አንተ አኑ ላለው ነው ዝም በል አንተ አንተና ምን ካፍሽ እኮ ልጠፋው እኮ አልችልም እኮ እንዴት ከለብሽ መራቅ እችላለሁ ቆይ እስኪ እውነቱን ለመናገር እኮ ከንፈርሽ ራሱ ሌላ ሰው መጥራት ራሱ እኮ አትችይም እኮ እውነቴን ነው የምልሽ እኔ የሚያሳዝነኝ ደግሞ ነገ ከነገ ወዲያ እኮ ዮናንም ትጎጂዋለሽ እኮ ነው የምልሽ ቆይ ይሄን ቪዲዮ ስሙን ራሱ ጠራው የእውነቴን ነው የምልሽ አዎ በእንደዚህ አይነት ሁኔታ እንደዚህ አይነት ቆንጆ አጋጣሚ ስቀልድ ነው ኤርዌስ ኪዩን ልታውቂ የምፈልገው ነገር አንድ ነገር ልንገርህ ጥርስ ይርገፍ ምንድን ነው የሚያስቀው እባክሽ በፈጠረሽ ቪዲዮ እንደዚህ የምትቀርጸው ልፖስተው ነው አዎ ፖስተዋለሁ እውነት ከቤተሰቦች የሚደበቅ ምንም አይነት ነገር የለም ምንድነው የሚለው ቤተሰብ ምንድነው የሚለው ስሙን አታንሺ በእናትሽ የእውነቴን ነው የምልሽ ኪያ በጣም እያስቀየምሽኝ ነው ያለሁት ቀን ሙሉ አንቺን ስለማውራት ቀን ሙሉ ከአንቺ ጋር ስለመነጋገር ነው እዚህ እዛ ስለነበረው አይደል አሁንም የሰው ሀገር ላይ እዚህ ልም ያለ በረሃ ላይ እኮ አንቺን ለማናገር ነው ይዣሽ የመጣሁት እሺ ቀን ሙሉ አላወራም አልሽ ካሁን እንዴት ይበርድላትና ታወራኛለሽ ብል ምንም ነገር የለም እሺ አሁን እንኳን የሆነ ነገር አውርተሽኝ ሄጄ ቀዝቃዛ ሻወር ወስጄ እስኪ ልተኛ በእናትሽ በረኪያ በፍጠረሽ እንደዚህ ግግም ድርቅ አትበይ እባክሽ ከመቼ ጀምሮ ነው አንቺ እንደዚህ አይነት ሰው ነሽ አይኔ ላይ እንቅልፌ ግን አልታያችሁም እንደደከመኝ አልታያችሁም ነባ ኧረ በማርያም አውሩና በእናትሽ እኛም ደክሞ ነው መሸጡ በጣም ሌሊት ሆነ እየሰማሽኝ አይደል ምንድነው አውራ የምትይኝ ተረጋጋሚ አንድ አይነት ወሬ ነው እያወራሁሽ ያለሁት አይደል እንዴ ስለምንም ነገር እያወራሽኝ አይደለም ያለሽ እሱም ደከመው እኔም ደከመን አቤት እሺ እንታረቅ ወደ ነበርበት ወደ ቀድሞ ህይወታችን ነው እስኪ ልጆቼን አትርሳ እንጂ አባቴ በቅርቡ ዳይፐር ወጪ ራሱ ይጠብቃል ጠንካራ አረኪያ ፍጠርሽ እሺ ልትሄጂ ነው ደግሞ አሁን ሻወር ትወስዳለህ መቼም ሰው ትወስድ ማቀሰኝ ማለት የምርሻው ምትወስጂ ነው ሂድ እኔ ልጅ ነው እያንዳንዱ ነገር የምትናገረኝን ነገር ያዙ የምሬ ነው ገባና እዛ ነው ለምን ሲሪየስሊ የምሬ ነው አንተ ከሱ ባስ ምንድነው ከሱ ባስ እሱ ምን ያደረገው ነገር አለ እሱ አንቺ ነሽ ከቅድም ጀምሮ ላውራሽ ሞከርኩ እያወራሽኝ አይደለም ወይስ እዚሁ እንድናመሽ እዚሁ እንድንሆን እንትን ብለሽ ነው አስበሽ ነው ቁልፉን እንመልስላችሁ ለሌላ ሰው ያከራዩት እንዴ ኪዬ ልብሽን ተናገሪ ከንፈርሽ ላይ ያለውን ተይው እዚህ ልቆይ የምን ቁም ነገር እዚህ ልቆይ ከልብሽ እኮ እንዳልሆነ አውቃለሁ ኪያ እኔ በምወድሽ መጠን እኔ በምወድሽ ልክ ትወጂኛለሽ አውቃለሁ ግን እንደዚህ በመጨከን እንደዚህ በመኮሳተር ግን ጊዜውን አትግዴ እባክሽ መጣሽ ኪዩ እባክሽ ስንት ምናጣጥ ነው በዚህ ጆሮ ያዳምጣል ስለዚህ መናገር የምትፈልገው ነገር ካለ ኦኬ እሺ ኪዩቲ ይኸውልሽ አንድ ነገር ልንገርሽ ጠዋት ላይ ማታ ልክ እንደዚህ የሆነ መጨረሻችንን አብረን የሆነ ቦታ ውለን ተዝናንተን መተን ምናምን ማታ እንደዚህ ያናገርኩሽ እኔ ሱራ አይደለም ማዳመጥ የምፈልገው ልትነግረኝ የፈለክበትን ነው ኦኬ እሺ እሺ መች ነው የምንመለሰው ወደ ቀድሞ ህይወታችን ኪዩቲ አልናፈቁሽም እማ የምር አልናፈቁሽም ደግሞ እንዴት አባሽ እኮ ቆንጆ ልጅ ነባ ወይ ጠዋትን ቀጥሎ ትመጣለህ ጠዋት ኦኬ እሺ ሰማውካ ስሚ አዳምጪ አልከኝ አዳመጥኩት ከዚህ በላይ ኧረ ኪያ በፈጠረሽ እንደ ልጅ አሁን ሁሉ ሰዓት የፈጀሁት አንቺን ስለማናገር ነው ቢያንስ ተረጋግተሽ አውርተሽኝ በቃ ልውጣልሽ ጊዜውን እየገደልሽ ነው ያለሽው አይንሽ እንደቀላ ተመልከቺ እስኪ እንዴት አይቀርም ቀኑ ውስጥ ታነደኝ ስለዚህ የሆነ ነገር እናውራና ወደ መኝታ ልጅ ነው ያሙቲ ሂዳ ካደኝ ያስኩ እንዴ ያሟል እና አፈሪም እርግጠኛ ነሽ እዚህ ብቻሽ ለምን ነው የምፈራው ልታናግረኝ ነው የመጣው ይሄንን ያህል ክላስ ልታናግረኝ ነው የመጣው እና እያናገርሽኝ አይደለም ማኪያ
አናግረኝ ትኛለሽ። ወሬውን ሲጀምር ደግሞ ስለሱ አይደለም ማውራት የምፈልገው ያለሽ። ስለምን ማውራት ነባ ካሜራው ይጥፋ። አይ ነው ነባ መሄድ ካለበት መሄድ ይችላል። ለምን ማለት ካሜራ ጠፍቶ ልታወሪኝ የምትፈልጊው ነገር ካለ እኔ መቆየት እችላለሁ። እስከዛሬ ድረስ የኔናንተ ጉዳይ በሚዲያ ነበር አይደል? ስለዚህ እዚሁ ላይ ማውራት እንችላለን። ግን እኮ ልታወሪኝ የሆነ የፈለግሽው ነገር እንዳለና መናገር ያልፈለግሽው ወደ ኋላ ያልሽኝ እንዳለ ነው እየተሰማኝ ያለው። ላወራ የፈለግሽ ነገር እንኳን ደስ አለ ልልክ። ስለምን ስለ ልጅ አያያዝና ምን ነገር በደንብ ብትማር ጥሩ ነው። ለልጅ ጋር ነው ከሆነ ልጅ ስለሆነ ታሪፍ ነው። ኪያ ለልጃችን አንቺ ትበቂያለሽ። አንቺ በቂ ነሽ። አታናደኝ። ለልጃችን አትበለኝ። ልጅ ያለ ሰው ነው አይደል እንዴ? ነባ ልጅ አለው እስከማውቀው ድረስ አርግዛለች። ምን ልታረጋት ነው እኔ ጋር የምትመጣው? ምን ልታረጋት? እሺ እሷን በእኔ ህይወት ውስጥ ደግሞ ይያለ አሁን ላይ በስነ ስርዓት እኮ ጠይቀሽኝ ቢሆን እኮ ሁሉንም ጥያቄዎች እኮ መልስልሻለሁ እኮ። እንዴት እናስረግዝካት ነው ጠይቅ። እሱን ማወቅ ትፈልጊያለሽ? ሌላ ልጠይቅ የምችለው ነገር አለ? እስከማውቅ እንኳን ነበር እንደዚህ ዘልዛላት መስለኝ ነበር። ግን ደግሞ ከተንዘላዘል እውነታ ነው። እንደዚህ አንዘላዘለው ነገር እንዴት ነው እለና እሺ እንዳውራሽ ካልፈለኩ ልክ ሳውራሽ ደግሞ አፋፊን የምትይኝ ከሆነ እንዴት ላብራራልሽ እንዴት ላስረዳሽ እችላለሁ? ነገሮች እንዴት ልገልጽልሽ እችላለሁ? ኪዩ አንቺን እኮ አንቺ አይደለሽም እኮ ድሮ እኮ ጸጥ ብሎ በማዳመጥ ነበር የማውቅሽ። አሁን እኮ እንዴ ጸጥ ብዬ ሳዳምጥ እኮ የተፈጠረው እያየሁኝ ነው የመጣውን እያየሁኝ ነው። ምን መጣ እስኪ ከዚህ ወዲያ ምን ይመጣ? አሁን ልክ ይሄን ቪዲዮ ሲያይ ራሱ ይሄ በጣም ነው የሚጀምረው። ምን እንደምለው ራሱ አላ እሱ ልጅ ግን እንደዚህ አንቄ ነው የምገርለው። እኔ በህይወት እያለሁ ነው አንተ አንቀበገር እኔ ልክ እስካሁን ዝም ያልኩ ለምን ታውቃለህ? እሺ ይሄ በጣም ትንሽ ጊዜ ስለቀረኝ የትም አትሄጂም። የእውነት የትም አትሄጂም። እንድታውቂ የምፈልገው ነገር ቢኖር ይሄንን ነገር ከጭንቅላትሽም ከሀሳብሽ ማውጪ ለአንዴና ለመጨረሻ ጊዜ ነው የምልሽ። አሁንም ደግሜ እነግርሻለሁ ኪያ፣ አንድ ልንገርሽ። አንቺ ፍቅርም የጀመርኩት ባንቺ ነው። ከአንቺ ጋር ነው የሚያልቀው። የእውነቴን ነው የምልሽ። ቤተሰቦቼ ጋር ደውልኩኝ ሰው ድረስ በጣም ጨንቆኛል። እናቴ ትጨነቃለች፣ ዶሊ ይጨነቃል። ይኸውልሽ አንድ ነገር ልንገርሽ። ይኸውልሽ ሁሉንም ነገር እኔ ፊክስ አድርጌያለሁ። ሁሉንም ነገር አስተካክያለሁ። በቤት ስላለው ነገር ምንም የምታስቢው ነገር የለም። በቃ አስተካክያለሁ ሁሉንም ነገር። እንደዚህ ነው ብዬ ማለት አልፈልግም። ምንም የሚያስጨንቅሽ ነገር የለም። እዚህ አድረሽ በጧት ተነስተን እንሄዳለን። በቃ አሁን ጎረቤት እየበጠበጠን ነው ያለ ነው። መነጋገር ከቻልን በስትክክል ነው የተመለሽና ሳሎን ገብተን ቁጭ ብለን እናውራ። ምንድን ነው ያወራ ነው? እሺ መጨረሻው እሺ ካወራው ምንድነው ካወራሁት ውስጥ የገባሽ? እሺ ካወራሁት ውስጥ የገባሽ ምንድነው? ስለ እኔ እንጃ ያወራ የነበረው ግን ስለማይረባ ነገር ነው። ስለማይረባ ነገር ነው ሁሉ ነገር አውጥተሽ ስለ ወደፊታችን ስለ ህይወታችን አንድ ላይ ከሆነን ማንረባ ነገር ስለሆነ ስለማይረባ ነገር ነው ያወራኝ። አረኪያ በፈጠረሽ እባክሽ ተይ። እንደ ቀልድ እኮ ፍቅራችንን የገደልሽው ነው ባለመነጋገር ችላ በማለት ምንም ነገሮችን ሁልጊዜ ድል ላይኖረን ይችላል። በመሀከላችን ንፋስ አታስገቢ። በመሀከላችን ይኸውልሽ የማይሆን ወረኞችን ሰዎችን በተደጋጋሚ ሌላ ሰው እየመጣ ህይወታችንን እንዲረብሽ አታርጊ። እያንዳንዱን ቀን ውለን ስናድር ኪያ የተለያዩ ሰዎች የተለያዩ አጋጣሚ እየመጣ ህይወታችን ይረበሻል። በኋላ ማስተካከል ብንፈልግ ራሱ ማስተካከል ወደማንችልበት ነገር ውስጥ እንገባለን። የሁሉ ነገር ብዬሽ የተኛ ነው የምትይ? ከዛች ላይ ደግሞ ነገሮችን አስተካክል የምትለኝ ከሆነ ማለት ነገሮችን እናስተካክል እያልከኝ ካለ ይልክ አስተካክለን ጨርሰናል። አሁን ምንድን ነው አንቺ የራስሽ ህይወት የሚባል ነገር የለሽም ከኔ ውጪ፣ እኔም ከአንቺ ውጪ የራስ ህይወት የሚባል ነገር የለኝም። አንዴ እስካሁን ድረስ እያዳመጥኩ ነበር። አንተም የራስህን ህይወት ጀምራል አይደል? አልጀመርኩም። ምንም የራስ ህይወት የሚባል ነገር የለም። እኔ ግን የራስህን ህይወት ጀምራለሁ። ኪያ እኔና አንቺ የኛ የሚባል ህይወት ነው እንጂ የራስ የሚባል ህይወት የለም። እማይሆን ነገር ነው የምትናገሪው። አልጀመርሽም፣ በፍጹም አልጀመርሽም። ዮያ ስለሚባል ሰው ምንም አይነት አይዲያው የለሽም። ዝም ብሎ ከምሬት አንስቶ መጥቶ ነው አፈቀርኩ፣ ወደድኩ፣ ምናምን ፈለጥኩ ምናምን ነገር የሚለው። ይሄ ሁሉ ዘመን ሚዲያ ላይ ነው አይደል ያለሽው? ይታወቃል ያለሽበት አይደል እንዴ? አንድ ነገር ላይ ያስረዳክ ይወልክ ካሜራ ፊት እንኳን ይሁን እንደዚህ ቆመሽ እንኳን እንትናት ነው ምን ልበል? እውነት እየተሰማኝ ያለውን ነገር ልንገርሽማ፣ የምር ቁም ነገር ሲሪየስሊ ሙቲ እንደዛ እሺ ናው ይልካ ሁለታችሁ
ለምን አትረጋጊ? ውጣ። እሺ አትሹይ ውጣ። ሲጀመር እንዲያው ቆየው ለዚህ ነው ይርዳው። ኪዩ ማለት እኔ ከቤት እንድትወጪ ምናምን ፈልጌ አይደለም እንድታለምጡ አይደለም። አንተና ከምንቴ ጋራ ማለት በሰፊ ነው የምናወራው። እንደዚህ አይነት ነገር ከጀመርን እናንተ እዚህ በኋላ በደንብ እናቆማለን ማለት ጓደኛዬ። እሺ የምፈልገው ነገር የለም። ምንም የምፈልገው ነገር የለም። ብቻ ያንን ሰውዬ እግሩን ያዝልኝ። ማነው? ወይ ና ግባ። በቃ ያለኝን ኢነርጂ በጠቅላላ ነው አሟጥጬ የተጠቀምኩት። ነባ ከዚህ በላይ በቃ ምንም ላደርግ አልችልም። ታውቃለህ፣ ደከመኝ። በቃ ከዛ ድረስ ከከተማ ድረስ አፍኜ በቃ አለ አይደለ የመጨረሻ አማራጭን ተቀሜ በጠቅላላ ይዣት መጣሁ። እዚህ እንኳን የሆነ ነገር ተሰምቷት ሊያወራ ስለፈለገ ነው እንኳን ብላ አስባ የሆነ ነገር ትነግረኛለች ብዬ አስቤ ይሄ ሁሉ ሰዓት ቁጭ ብዬ ስጠብቃት ነበር። ምንም የምትናገረው ነገር የለም። ሁሉ ነገር እንደ ልጅ በቃ አለ አይደለ የሆነ ወይ እሺ፣ ከዚህ በላይ ምን ማድረግ ነው የምችለው? በቶፋ የራሴን ጓደኞች ይዤ ራሴ ለምኜ ቤቷ ላይ ጠዋት ማታ ምናልባት ተነስታ ድንገት እንኳን ትሄዳለች ምናምን ብዬ ፋታ እንኳን የሌለው እኮ መቀመጥ እኮ ነው። እኔ ምንም ማታ መተኛት አልቻልኩ። ቀን ጭንቅን ያለኝ የሆነ ዝም ብዬ አየር ልቀበል በቃ። እንደዚህ ለሚያደ በረሃ የሰው ሀገር ላይ መጥቼ በእንደዚህ አይነት ሞሽን ምንም አላሳዝናትም እንዴ? ምንም ግድ አይስጣትም እንዴ ስለኔ? በእናትህ እሺ፣ እኔው ሲቀር ሰው ስህተት ይሰራል አይደል እንዴ? እሳሳታለሁ አይደል እንዴ? እንደ ማንኛውም ሰው ተሳሳቱ። ከማንኛውም ሰው በላይ ደግሞ እግርግሯ ስር እየተከታተልኩ የሄደችበት እየሄድኩ አንዴ በሳቅ አንዴ እየተኮሳተርኩ አንዴ እየጮኩ አንዴ ዝም ብዬ አንዴ እያለቀስኩ የቻልኩትን ሁሉ ይቅርታ ለመጠየቅ ሞከርኩ። ከዚህ በላይ ምን እንዳደርግ ነው? ምን ላድርግ ከዚህ በላይ? ቆይ አንድ ሰው ይቅርታ ማጠየቅ ከሚችለው በላይ ይቅርታ ጠየቅኳት። ማድረግ የምችለውን ነገር ሁሉ አደረኩ። እንዴ አዎ አጥፍቻለሁ፣ አዎ ተሳስቻለሁ። ግን ያለኔ ትኖራለች። አሁን እሺ ብላት በቃ የፈለግሽውን ነገር አድርጊ ብላት ደስተኛ ለመሆን እየሞከረች ነው እንጂ ያ ሁሉ ድራማ ስትሰራ እኮ ከቶፋ ጋር ሆና እኔ ሰላም ማርገዟን ስነግራት የሆነችውን አይታል። ጥላ ከሀገር ስጠፋ ልቧ ላይ ፍቅሩ አለ፣ እኔ አለው፣ እኔ ውስጥ ያለችውን ያህል ማለት ነው። ለምን ሚስት ትገድልኛለች? ለምን እሷስ እንደዚህ ትሰቃያለች? በቃ አንዴ አዳምጣኝ። ወደ ፍቅራችን ወደ ህይወታችን ለምንድን ነው ማንመለሰው? ብቻዬን ሆኜ እኮ አይደለም ያጠፋሁት። ያንን ሳጠፋ ቶፋም የራሱን የሆነ አስተዋጽኦ አድርጓል ለዚህ ጥፋት። ኪያም የራሷን የሆነ አስተዋጽኦ አድርጋለች። እኔም የሆነ የራሱ የሆነ ነገር አበርክቻለሁ። ብዙ የሆነ ጥፋቱ እኔም በሆነ ያጠፋሁት። ግን ይቅርታ ለመጠየቅ ብዙ የሆነውን ደግሞ ይቅርታ እኔ ለመጠየቅ ከነሱ አልጠበቅኩም። እናንተ አንቺ ምናምን ነገር ብዬ እነሱን ለመክሰስ አልሞከርኩም አይደል እንዴ? እንድታናግረኝ ብቻ እኮ ነው የፈለግኩት። ነባ እንግዲህ የተከበራችሁ የቸኮሌት ካፕልስ ተከታታዮች ቤተሰቦቼ እንዴት ናችሁ? ያው ኪዩ እስካሁን ድረስ ምንም አዳሩን ሙሉ ምንም አላናገረችኝም። ክፍሏን ቆልፋ ነው የተኛችው። በተደጋጋሚ ከክፍል እየወጣው አንኳኩቼ ምናምን ነገር ላናግራት ሞክሬ ነበር። ያው ለካሜራ ስለማይመች ምናምን ድንገት ካናገረችኝ ያለባበሷ ትክክል ካልሆነ ምናምን ብዬ ስላሰብኩ እንትን አላልኩምና ረጅም ሰዓት እየጠበቅኳት ነው። አሁንም አዳርም ተመላልሼ ምናምን ነገር ሩሟን ለማንኳኳት ምናምን ነገር ሞክሬ ነበረ። በቃ በጣም እያመነጫጨቀች እየጮች ምናምን ስለነበረ ሰውም እየረበሽክ ነው ብሎ ሪሴፕሽኖችም እየተናገሩኝ ስለነበረ ዝም ብዬ ክላስ ለመተኛት ሞክሬ ያለው። ይኸው ስቲል ድረስ አልወጣችም። ይኸው ጠዋት ላይ ነው እስከዚህ ድረስ ፊቴንም እንኳን በትክክል ሳልታጠብ ነው የወጣሁት። ምክንያቱም ድንገት ወጣ ደግሞ እንዳታመልጠኝ ብዬ አስሬ በስጋት ነው ስነቃ ያደርኩት። የተኛሁትን እንቅልፍ መተኛት አይበለው ነው። እውነቴን ነው ብላችሁ እና በዚህ ደክሞኝላት ልቧ ለምን እንደዚህ መራራት እንደከበደው አላውቅም። ምናልባት ከጥፋቴ በላይ ነው ይሄ እያልኩኝ አይደለም ነው እየሆንኩ ያለሁት። ነገር ግን አሁን መነጋገር ብንችል ብዙ የምንቀይራቸው ነገሮች ይኖራሉ ብዬ አስባለሁ። ለዛም ነው በቃ መጫጫሁ፣ መተረማመሱ፣ አልግባባም መባባሉ ካለመደማመጥ የመጣ ነው ብዬ ስለማስብ አሁን እንድንደማመጥ ብዬ ራሴን አረጋግጬ ነበረ የመጣሁትና ትላንትም ደግሞ ያደረኩት ነገር ትክክል አይደለም ማለት አልችልም። በጣም ትክክል 100%። ምክንያቱም ቁጭ ብዬ ላናግራት
ሞክሬ ቶፋን ይዤ ጓደኞቼን ይዤ የተለያየ ሰው ይዤ ሞክሬ ነበረ። ምንም ልታዳምጠኝ ምንም ልታወራኝ ፍቃደኛ አይደለችም። በተደጋጋሚ ስደውልም ስልክ እያነሳች አይልኝ አይደለም። ወደ ቤት ስንገባ ደግሞ ኪዩ ያኔ ከገጠር ወደ ቤት ስትመለስ አይኗ አሟት ምናምን ነገር ስለነበረ ቤተሰቦቿን በተወሰነ መልኩ ቅያሜ ያላቸው ከዛ በኋላ አላወሯቸውም እና ቤትም ሄጄ ላናግራት አልቻልኩም። ያለኝ አማራጭ ከውጭ ሆኖ መጠባበቅ ምናምን ነገር ስለሆነ ማለት ነውና በቻልኩት መጠን ውጪ ላይ ሆኜ ጠብቂያት ነው ላውራት የምችለው። እዛም ሳናግራት በጣም ትጮዋለችና በቃ አልቻልኩም። በቃ ምንም አድርጌ ላውራት ማለት ነው ጊዜ እንድትሰጠኝ አልቻልኩም። እና ያለኝ አማራጭ የነበረው በተደጋጋሚ ስልክ መደወል እና በተደጋጋሚ ስደውል ሌላ ታዛ ሳረጋት ትስማማለች ብዬ አስቤ ነበር። እንዳልኳችሁ 5 ደቂቃ በላይ መጣች። እኔ ያሰብኩት ደግሞ እዛ ቦታ ላይ የተጫጫሁ ማውራት ስለማንችል ሰፈሯ ቤቷ በር ላይ ራቅ ያለ ቦታ ወስጃት እዛ ቦታ ላይ አማራጭ አይኖራትም። ከዛ በኋላ ልታወራኝ እንኳን ወይ ደግሞ ልታዳምጠኝ እንኳን ዝግጁ ትሆናለች። ስታዳምጠኝ ደግሞ ብዙ ምክንያቶችን ትሰማና ሀሳቤውን ትቀይራለች ብዬ ስላሰብኩ ነበር እዚያ ይዣት የሄድኩት። በነገራችን ላይ በጣም ቅርብ ቦታ ይመስላል እንጂ ማለቴ ካሜራውን ደብቄ ነበር ያስቀመጥኩት፣ እሷም አላወቀችም። እና በጣም ረጅም ርቀት ነው ተጉዜን ያለ ነው የሄድ ነው። ከረጅም መንገድ በኋላ ነው እንትን ያልኳቸውና ያበራሁትና ካሜራውን እስካሁን አልወጣችም። እስኪ ምናልባት ሪሴፕሽኑ ምናልባት ሩሙ ያለው ወደዚህ አካባቢ ነውና እሷ የለችም። እስካሁን ምንም የት እንዳለችም አላውቅም። አልመጣችም፣ የለችም። እሷም ምንም እንትን እያለችኝ አይደለምና እስኪ እንዴ እሷ ናት እንዴ? ገና ሳትመጣ ድክም ይላታል ስታየኝ አንተ። ኪዩ እንዴት አደርሽ እናቴ? ሰላም ቤት። እሺ አሁንስ ማውራት አንችልም? እሺ አሁን ቁጭ ብለን ይኸው ቆንጆ ቦታዎች አሉ፣ እዛ ጋር ሄደን እናውራ። በቃ እንቀመጥ። ኪያሽ እሺ እኔም አሞኛል፣ እኔም በጣም ደክሞኛል ኪዩ። በጣም ማታ እንደዛ ስንጫጫ ምናምን ነገር ለአንቺ እንኳን በተወሰነ መልኩ ምግብ አስገብቻለሁ ነው ያ ሪሴፕሽኑ ሲመጣ። እኔን ግን ምግብ እንኳን አልቀመስኩም። እውነት እንደዛው እንዳደርኩ ነው ያለሁት እና እሱ አይደለም ዋናው ነገር። ግን ምን ያህል ሌሊት እንደተነሳው ምናልባት ተነስተሽ ምትሮጪው ነገር አለና ተነስተሽ እንዳትወጪ ምናምን ብዬ ስለፈራው ነው። በዛ በሌሊት ጅብ መሀል ነው የምሮጠው። እሺ ስለዚህ አይሆን እዚህ ጋር መቀመጫ ቦታ አለና ይኸውልሽ ኪዩ አየሽው እንዴት እንደሚያምር ቦታው ተቀምጣን። እሺ መቼ ምን አይነት ጊዜ ይመጣል እኔና አንቺ ለመነጋገር? ሴት ልጅ ነኝ፣ ውጪ ማደሬ ራሱ ትልቅ ብልግና። ደውዬ አስተካክያለሁ ነው የምልሽ። ጎረቤታችሁን ኤልዛና ዮዬ ጋር ደውላ አስተካክለልኛል አንተ? ቶዬ ጋር ስደውልለት ምናልባት ዮዬ አላልኩኝም፣ ዮዬ ነው። ዮዬ ምንድነው ነው? እኔ እኮ ያልገባኝ ነገር ምንድነው ነው? በተደጋጋሚ ዮዬ እሺ አውርተሽዋል፣ አውቃለሁ። የሆነ ሰው ወደ አንቺ መጥቷል አለ የሱ ነገር ግን ይቅርታ ጠይቀሽው ተመልሷለሽ በቃ ወደ መጣበት። መጀመሪያ ግን እኔና አንቺ ችግሮቻችንን እንነጋገር። ከዚህ የተሻለ ጊዜ አይመጣም። ይሄው እስኪ እዛች ጋር አየሽ እንዴት እንደሚያምር ቦታው። እስኪ ቆንጆ ነው ባናዘ ስሜን አትጥራኝ። እኔ ቆንጆ ይላል ደማቱ አታፍሩ። እሺ የቱ ያ እዛ ጋር ነው እዛ ጋር ነው። እሺ አይ የርሞ ሰርቶ ስለፈለኩ ነው ዞር በይ። እሺ አትጩሂ። ጣውስ ነው በጣውስ አትነጅሰኝ ኪዩ። እኔም እንደዚህ ነበር ምጮኸው ማለት ነው። እኔም እንደዚህ ነበር ማለት ነው። ሰው ማሰራሽ ነይ እዚህ ጋር ይሻልሻል። ፀሐይ አለ ትንሽ ይኸው ፀሐይ በከፊል እንኳን ወጥቷል። እዚህ ጋር ሁኚ። ቶይ ባክሩዛ ጫሜንም ማስወለከኝ ዞር በልልኝ በቃ አኑ በማርያም ገና ጠዋት ነው በጠዋት አትነጫነጭ። ኧረ ኪዩ በፈጠረሽ ተረጋግተሽ ለማውራትና የሆነ ነገር እሱ ጋር ቅዝቃዜ ነው ብርድ ነው። ነይ ፀሐይ አለ ይኸው እዛ ጋር ይሻልሻል። ይቀዘቅዛል ይበርዳል። ይቀዘቅዛለሽ። ተነሽ ምንድነው? እሺ ተነሺ አንተ ተወኛ ወይ ተነሺ። እዛ ጋር ሂጂና እዛ ጋር ቁጭ በይ። አልቀም እዚህ ጋር አልቀም። ቅዝቃዜ ነው ደግሞ ዝም ብለሽ እንዳታስይ። አሁን በኋላ ደግሞ እሺ ኪዩ ምን ይሁን ነው የምትይው? እሺ እስከ መቼ ነው በእንደዚህ አይነት ሁኔታ እንድንቀጥል የምትፈልጊው? ቆይ እስከ መቼ ነው በእንደዚህ አይነት መበሻሸቅ ውስጥ በእንደዚህ አይነት አለመነጋገር ውስጥ በእንደዚህ አይነት ትርምስ ውስጥ እስኪ ምን ያህል ጊዜ ነው የምንቆየው? እሺ ይኸውልሽ ትንሽ እናውራና ቆንጆ ቁርስ ጋብዝሻለሁ። ጫጉላ ላይ ያለ መሰለህ እንዴ አንተ?
ልክ ወቅ እንጂ ዝም ስልም ልክ ወቅ ዝም ስልም ልክ ወቅበት እሺ እጄን ባዶ አድርገኝ ቦርሳና ስልኬ ስነጥቀኝ የተመማሪ መሰልኩ እንዴ ዛሬ ይኸውልህ እንዴ እየተነቃቀ ያለሁት ሌላው ቢቀር በእግሬ ሄዳለሁ ኦኬ ከዚህ ወደ አዲስ አበባ ማለት ነው በእግርሽ ትሄጃለሽ እሺ አድርግልሽ በፈለግሽው እንድትሄጂ ነው እፈቅድልሻለሁ እንደፈለግሽ አድርገሽ መሄድ በምትሽው ሁሉ አማራጮች ትይዣለሽ ችግር የለውም ነገር ግን አሁን እናውራ ለሊቱን ሙሉ ስናደር ነው ያደርኩት አሁን ካሜራ ያበራው እና ባገን ችግር ምንድነው ችግር አንተ እንኳን አታርፍም እንዴ እኔ ብቻ እሺ እኔን ተኝና ተመልካቾቻችንን ቤተሰቦቻችንን እንኳን አታከብሪም ታዲያ አይደለም ያደርከው ምን ነው እርግጠኛ ነኝ ገለፈለፈን ያሳደረ እሺ ይሁን ችግር የለውም ኪያ በጣም አንተ ፊቴን መቀባውን ክሬም ሳይ አንድ ነገር ቆም አላስኩም እኮ ሰው ቫዝሊን እንኳን አላስኩም ኪያ አንቺ እኔ ያለ የምትቀባቢ ሰው አይደለሽም ምንድነው ነው ስለ ክሬም ስለ እንተ ምናምን ነገር የምትይ ፊትሽን ከታጠብሽ በቂ ነው በቃ እኔ እንደዛ ነው ማቅሽ ምን አሁን ከትላንትና ከዛሬ አሁን ምን የተለየ ነገር አለሽ ምን የተለየ ነገር አለ ሂድና ሚስት እንደዛ በላ አሁን ይሄ እናንተ እዚህ ጋር አስወር ማደራችን ምን እንደሚያስብ ሞቅራን ከባድ እኔ ግን አንድ ነገር ሚስቱ ናት ትዳሩ ናት ፍቅሩ ናት ምናምን ነገር ነው የሚለው ታብኛለው ነገር እንደሆነ በታውቃለህ ምንድነው ስለዚህ ነገር ያቀላቅ ሁሉ ነገር እሱን አማክሬ ማድረግ ነው የሚመስልሽ እውነት ግን ካወቀ መጨረሻችን ነው ከማጋ ቶፋቁ እውነቱን ለመናገር ከሆነ ይሄ ሁሉ ነገሮችን የሚያደርገው ከሆነ እና አንቺን አንድ ለማድረግ ነው ከሆነ እና አንቺን ለማግባባት እኮ ነው እንዴ በሱ ላይ መዛት እሱ የሆነ ነገር ከክፋት ምንም አይነት ነገር እንደማያደርግ አንቺ የነንም ነገር ጠንቀቀሽ ታውቂዋለሽ በእንደዛ አይነት ስቃይ እኮ ገጠር ላይ እንደዛ ስተራመስ በየቦታው ተተሽኝ እኮ ስትሄጂ እንደዛ እግሬ ተሰብሮ እንትን ሲል እግሬ ቼቼ ብሎ ኮንኩ እንትን ብሎ መኪና ድረስ እኮ ይዞኝ ሄዶ እኮ እሱ ነው ኪያ አንቺ እንደዛ ጣፍተሽ እኮ በፍጹም አልወስድህም በፍጹም ይዤ ልሄድ አልችልም ምናምን ነገር እኮ ብሎኝ ማለት ነው ኪያ ይሄኔ እኮ ኪያ ያለችበት ናት ሸጉዳህ ሊሆን ይችላል ገጠር አጎቴ ጋር ነው ልሄድ የሆነ መሄደው ብላ ይሄኔ ሌላ ቦታ ሄዳም ሊሆን ይችላል ስለው ነው ደንግጦ እንደዛም ሊሆን ይችላል እንዴ ብሎ እኮ ተነስቶ የመጣው እንዴ ኪያ ሁሉንም ነገር የሚያደርገው ካንቺ ሰላም ካንቺ ደህንነት አንፃር ነው አልፈልግም በቃ ተወኝ በእናትህ ለራሴ ገብርኤልን በስተክክል አልተወኝ በቃ እሺ ማታወሪበትን አንድ ምክንያት ስጪኝ እሺ አልፈልግም ማውራት ነው እሺ እኮ አንድ ምክንያት ስጪኝ እሺ ማብራት የማትፈልጊበትን እሺ እኮ በደፈናው ነው ብር አስጠኝ አንተ ግን ነው አዲስ አበባ ብቻ አንተ አረ በፈጠረሽ ኪያ እንደ ህፃን አያድርግሽ ለምን ታስጮኛለሽ አሁን እዚህ ሆቴል ውስጥ ነው ያለነው ሰዎች ምን ይላሉ አሁን ቢሰሙን እንደዚህ ስንጫጫ ተረጋግተሽ አዳምጪኝ በኋላ ግን ሰው ቢሰበሰብና ደግሞ ሌላ አንተም ቢል ተመልሰሽ አንተ እንደዚህ በሰው ፊት በመናምን ነገር ልትይ ነው ኪያ ተረጋግተሽ አዳምጪኝ እናውራ ኪያ በፈጠረሽ አውሪኝ ሊድ እሺ ምንድነው የምትፈልጊው ምን እንዲሆን ነው የምትፈልጊው እሺ ምን ይሁን አስሬ ነባነባት ያለሽ ምን ነባ ምን ያድርግ ምን አድርግ ቢያንስ በእግሬ ሄዳለሁ ዞር በልኝ ሄዳለሁ በእግሬ ነው እሺ የት ነው የምትሄጂው እንኳን የመጣሽበትን ሀገር ይሄን ሆቴል እንኳን ተራምደሽ አትጨርሺውም ኪያ በፈጠረሽ ዞር በልኝ ማለት ዞር በል አውሪኝ አላውራ ይኸውልሽ ኪያ አንድ ነገር አዳምጪኝ እስኪ እሺ በፈጠረ እሺ ገብርኤልን በድንጋይ ነው ማለት እሺ በይ አርጊ እሺ አርጊ አኑ ዞር በል እሺ የፈለግሽውን ነገር አንስተሽ አድርገሽ ማለት ነው ከዛ በኋላ እሺ ከሳክስ እሺ ፈንክቺ ተሳክሳል አርጊው የፈለግሽውን ማድረግ የምትፈልጊውን ነገር አርጊና ኪያ ብቻ አነጋግሪኝ አውሪኝ ሆቴል ውስጥ ነው ያለነው እንግዶች ይኖራሉ ሰዎች ይኖራሉ ሆቴሉንም ቤት ሰዎችንም እየበጠበጥን ያለነው እንድንነጋገር እስኪ አንድ ያረፍበኝ ወደ ቤት የሚያስሮጠኝ ጉዳይ ባንቺ አይደለም ወይ ህፃን ያድርግሽ እባክሽ ተረጋግተሽ ለማውራት ሞክሪ እስከ መች ነው ቆይ እንደዚህ መሆኑን ፈልጊው እሺ እንደዚህ ተራምደሽ የድረስ ነው መሄድ ፈልጊው ኪያ ተመልሰሽ ትመጫለሽ ራስሽን ነው የምታደክሚው የትም መሄድ የለም ከዚህ ሆቴል ከወጣሽ በረሃ ነው
እሺ ከዚህ በላይ ምንድነው ማድረግ የምችለው? እሺ ምን ላድርግ? እሺ ከዚህ በላይ እሺ ምንድነው ነው ይሁን የምትለው? ቆይ እንዴ ሰው ተነጋግሮ የሚግባባበት 21ኛው ክፍለ ዘመን ላይ አይደል እንዴ ያለ ነው? ለምንድነው ነው የማይገባት? ለምንድነው ነው ሐሳቤ የሆነ ነገር የማይገለጽላት በተወሰነ እንኳን መልኩ ቢሆን? እኔ እኮ ችግሮቻችንን እንፍታ። ስናደርጋቸው የነበሩት ነገሮች በጠቅላላ ትክክል አይደሉም። በቃ በመበሻሸቅ ውስጥ ምናምን ነገር ሌሎች ብዙ ሰዎች እየጎዳን ነው። አሁን ነገ ተረኛው ደግሞ ዮና ነው። ዮና የሚጎዳል እርግጠኛ ነኝ ነው የሚለው። ምክንያቱም እኔና ኪያ ልንለያይ የምንችል ሰዎች አይደለንም። በቃ መጨረሻው የሚሆነው ምን እንደሆነ ታውቃለህ? ዞሮ ዞሮ ወይኔን ገላኝ ቀብራኝ ከፈለገች ትሄዳለች ሀገሯ እንጂ እዚህ ሀገር እያለች ከሌላ ሰው ጋር ኪያ ልትሆን አትችልም በፍጹም ማለት ነው። ወይኔ በህይወት እያለ ከዚህ በላይ እኔ ምንም ማድረግ አልችልም። በቃ እንዴ ቤቷ ላይ ስራ ጥዬ ቤተሰብ ጥዬ ሁሉ ነገር ጥዬ ራሴን ጥዬ ቤቷ በር ላይ ከላይታች ሰው ራሱ ታዘበኝ እኮ ለሷ ራሱ ምንድነው ነው የሚለው የሚያየው ሰው በጠቅላላ እዛ በር ላይ እንደዚህ ሲሆን ከዚህ በላይ ምን ማድረግ ነው የምችለው? ምን ላርጋት? ምን ልሁን? እሺ ትጮሃለህ ስታወራ አትሰው አታዳምጥ ምናምን። ይሄው እሺ ተረጋጋው። ከዚህ በላይ መረጋጋት ምን አለ? እሺ ይሄው ጸጥ አልኩኝ። አውሪ አላወራም፣ ላውራሽ አታውራ አልፈልግም። ከዚህ በላይ ምንም ማድረግ አልችልም። የሚሆነው ማየት ነው። የሆነ ነገር ሳታናግረኝ በፍጹም አዲስ አበባ ተመልሼ ይዣት አልሄድም። እውነቱን ለመናገር ከሆነ በቃ ግን ስታናግረኝ ተመልሼ ካሜራ አበራላችኋለሁ። የሚሆነውን ታዩታላችሁ። ካላናገረችኝ ደግሞ በፍጹም ወደ ተመልሼ አልሄድም። እስከዛው ግን መረጋጋት ችላ ቆጭቷት ሄደችበት ተመልሳ እስክትመጣ ግን እዚሁ ቁጭ ፍቅር በትዕግስት ይዘሽኝ ኋላ እንዳይቆጭን እያልሽኝ አርቀው መውደዴን ከእምነት የት ገባሽ የትወጣሽ በማለት በድዬሻለሁ ነይ ፍቅሬ በማይሆን ነገር ጠርጥሬ ንጹህ ነሽ አንቺ ሲበለኝ የተሳሳትኩት። እንግዲህ ተመልካቾቻችን ምን አይነት ድርቅና ምን አይነት የሆነ እንትን እንደሆነ አላውቅም። ተመልሳ መታ ቁጣ የሆነ አለ አይደለ ድርቅና ምናምን ነገር ትንሽ ለቀቅ አድርጓት ስትረጋጋ መታ ታናግረኛለች ብዬ አስቤ ነበር። እስካሁን ድረስ እሷ ነው የደወለችው አይደለችም? ኦኬ መታ ታናግረኛለች ብዬ አስቤ ነበር። ደግሞ ፈላለኳት ግቢ ውስጥ ምናምን ነገር በጣም ስትቆይብኝ ከነበርኩበት ቦታ አሁንም እዛ ቦታ ላይ የለችም። እስኪ ወደ መኪና በቃ ሄጄ እዛ ሆኜ ልጠብቃት። በቃ የመጨረሻ አማራጭ እዛ ነው። ከኔ ከዚህ በላይ ምን ማድረግ እንደምችል አላውቅም ነው። ሰዎች እየተንጫጫን ምናምን ነገር እንትን እያልን ያው እዛች እየተቀመጠች እሷ ናት እንዴ ማለት ከዚህ በላይ ምን ማድረግ እንዳለብኝ እንዴት ማስረዳት እንዳለብኝ ነገሮችን በምን መልኩ ማስመልከት እንዳለብኝ አላውቅም። በቃ በሰዎችም በራሴም በኩል የምችለውን ነገር ሁሉ አደረኩ። ተረጋግቼ ላውራት እየጮኩ ላውራት ሞከርኩ። ሁሉን ነገር ሁሉ አድርጌያለሁ፣ የቻልኩትን ነገር በጠቅላላ። ከዚህ በላይ ምንም ማድረግ አልችልም። መኪና ውስጥ ካወራችኝ እዛው መኪና ውስጥ እያወራን ምናምን ነገር የምንሄድበትን ነገር እዛው አዲስ አበባ እስክንደርስ ድረስ እሞክራለሁ። ግን ከዚህ በኋላ በቃ ምርጫዋን መርጣለች። በቃ ምንም ማድረግ አልችልም። በቃ አዲስ አበባ ከሄድን በኋላ ደግሞ የቻልኩትን ወይ ደግሞ ቤተሰቦቿ ጋር የሆነ ሽማግሌ ይዤ ለመሄድ እሞክራለሁ፣ ወይም ደግሞ ሌላ ሻል ያለ የምታዳምጣቸውን ሰዎች ይዛ እንድታናግረኝ ያደርጋሉ። ከዚህ በላይ ምንም ማድረግ አልችልም። በቃ እዚህ መተሽ ተቀምጠሽ ነው እዛ ሁሉ ሳፈላልግሽ እንደዛ ስሯሯጥ የነበረው? እሺ ነይ ተነሽ፣ በቃ እንሂድ። በቃ ነይ እንሂድ። እሺ በቃ አንቺ እንደውልሽ በቃ ቁጣሽ፣ ሐዘንሽ ምናምን ነገር ጭቅጭቅሽ የሆነ እንትኑ አለ አይደል? በቃ ልክ ማውራት በምትፈልጊ ሰዓት በፈለግሽው ሰዓት አውሪኝ። በቃ ተረኪያ እንደ ልጅ አርግሽ። ኧረ እባክሽ አንዳንዴ ነገሮችን ቆም ብለሽ ለማሰብ ሞክሪ። እሺ ነው ምንሽ አሞሽ ነው? የት ድረስ ነው የመጣሽው? እግርሽ ምን እንደሚመስላት ተይው ማጓራው ልንሳልና እዛ ሀገር ቂት ከታኘት ነው በመስ ለምን ትሄጃለሽ? እንደመጣን ተመልሰን እሺ አሁን መናገር ማውራት እንችላለን። መቼም አጸድቅም አንተ መቤቴን እሺ መነጋገር እንችላለን። አሁን ምን ተይኝ እንዴ ላይ ብትመጣ
በቃ ደውዬለት እኔ ነኝ እንዲመጣ ምናምን ነገር ያደረኩት እኔ ነኝ ያልኩት። እሺ አሁን ማውራት የምችል ከሆነ አሁን እንኳን እናውራ የተወሰነ ነገር። ኪያ እሺ ትሄጃለሽ? ኧረ በፈጠረሽ በቃ ወደ ቤት ሊሰው ያስራው ስልኬን ስጠኝ። ምን ተይክፈተው? ካንተ ጋር አወራለሁ በደንብ በሰፊው ነው የማወራው። ይክፈተው አንዴ። አው እንሂድ፣ ችግር የለውም ክፈተው። አስፈቅደው ነው ሌላ ጊዜ እኔን አስፈቅደኝ። ና ግባ